አብዛኛው ሰው እየተፋታ ያለው ዝሙት ምስሎችን አንደኛ በማየት ወይም በፖርኖግራፊ ሁለተኛው ደግሞ በግብረ አውናን እንዴት ነው ፖርኖግራፊ ሙሉ በሙሉ ትዳርን እስከ ማፍረስ ደረጃ የሚደርሰው ተብሎ ቢጠይቅ አንደኛ ያንን ድርጊት የሚያየውና የሚመለከተው ሰው ፍላጎቱ ምንድነው ከሚስት ወይ ከባል ያጣውን ነገር ከሌላ ሰው ለማግኘት ለምሳሌ በሚስት ተክለሰውነት በባል ተክለሰውነት ላይ ያጣውን ነገር አለው ብሎ በሚያስበው ሰው ውስጥ በመናቡ ውስጥ በመሳልና ደስታ ስሜት ውስጥ በመግባት ሊያደርገው ይችላል ለዛ ነው በጣም ነው የሚደንቃችሁ ክርስቲያኖች አንዳንድ ባለ ትዳሮች ከባል ከሚስት ሚስት ከባል አብረው ያደሩ ግን አብረዋቸው የማያድሩ አሉ በህሊናቸው ከሚስታቸው ጋር ሳይሆን ቅድም ካዩት ከሴትየዋ ጋር አብሬ ዝሙት እየፈጸምኩኝ ነው አብሬ ከሷ ጋር ነው ያደርኩኝ ይያለ የህሊና ቁስልና ጠባሳ ኃጢያት ያለባቸው ማለት ነው እንዲህ ከመሆን እግዚአብሔር ይሰውረን በጣም አደገኛ የሆኑ ነገሮች ናቸው በነገራችን ላይ አሁን ላይ በጣም እየተሰማ ወይንም ደግሞ እየዋለ ያደረ እየበዛ የመጣብን ችግር የግብረ አውናን ችግር ነው እንደነዚህ አይነት ችግር ውስጥ የወደቁ ሰዎች ራሳቸውን መግዛት አይችሉም ራሳቸውን መግዛት የሚችሉበትን አቅም ለሰይጣን አሳልፈው ስለሰጡት ነው በቃ ራሳቸውን መግዛት ስለማይችሉ እንቢ ማለት አይችሉም በቃ እንደተሰማቸው ወዲያውኑ መፈጸም እንደተሰማቸው ወዲያውኑ ዘራቸውን አፍስሰው ደስታ ስሜት ተሰምቷቸው ከዛ በኋላ ማለፍ ነው የሚፈልጉት እንቢ ማለትን የመሰለኮ ጸጋ የለም በነገራችን ላይ ክርስቲያኖች በግብረ አውናን ውስጥ ያሉት ሰዎች ሶስት ነገሮች ይሰማቸዋል ይላሉ አባቶቻችን ሲናገሩ አንደኛው ጸጸት ነው ይሉታል ይሞክሩታል ጸጸቱ ሲደመር ሀፍረቱ ሲደመር ራሳቸውን መጸየፋቸው በጣም እየተጨመረ ሲመጣ ያላቸው ብቸኛ አማራጭ ምን ማድረግ ራሴን ባጠፋ ይሻላል ይላሉ ወንድም እህቶቻችን ራሳቸውን የሚያጠፉበት ምክንያት ሰውረውን ነው እንጂ ግልጥ ቢወጣ ይሄ እንደዚህ አይነት ችግር ውስጥ ያሉ ወንድም እህቶቻችን እንዴት ብዬ ነው እግዚአብሔር ፊት ቆሜ ራሱ ጸሎት የማረጋው ከነርኩሰቴ ከነኃጢያቴ ይሄን ድርጊት አድርጌ ይላል ይሄን ድርጊት እንዴት እናቆም የሚለው ዋነኛው ማሰሪያው ነጥብ ይሄ ስለሆነ በዚህ አይነት መሰረት ስናየው ለማቆም ምን ማረግ አለብን ሲባል እንደነዚህ አይነት ርዕሰ ጉዳዮች በቤተክርስቲያን መማርም ማስተማርም መነጋገርም በክርስቲያኖች ዘንድ ግድ ይጣበቅብናል ስለዚህ በዚህ ምክንያት ሰው ትዳሩን ሊያፈርስበት ይችላል እነዚህን ምስሎች ማየቱ ማለት ነው ሁለተኛው እነዚህን ምስሎች ማየቱ ደግሞ ክፋቱ ምንድነው ስትባሉ በሚስቱ ወዶ ፈቅዶ ባገባት ደስታ ይሰማው ምክንያቱም የተሻለ ሰው እንዳለ ማመን ብቻ አይደለም ፈቅዶ ወዶ ሄዷልም ጭምር ስለዚህ ሚስቱን ሲያያት ሊያያት የሚፈልገው ስለቤቷ ስለሰውነቷ ወይም ሚስት ባሏን ስታየው ስለቤቱ ስለሰውነቱ የከፈለውን ዋጋ ያዩ ከመደነቅና በፍጹም ቸርነት ውስጥ ተመልክተው ይህ ሁሉ የሆነው ለኔ ነው ከማለት ይልቅ ይሄ ሁሉ ምን ያደርጋል ንጹህ የሆነ ሰውነት ነው እንጂ የሚያስፈልገው ወደሚል የመሸሽ የመጥላት አይነት ስሜት ውስጥ እንዲገቡ ምክንያት ይሆናቸዋል እየሰማችሁ ነው በነገራችን ላይ ይሄን ትምህርት ለመማርና እንዲ ለመስማት ማግባት አይተበቅባችሁ እየሰማችሁ ነው ብዙ ትምህርቶችን እንዲ ያረግን ተሞኝተናል ለምሳሌ ስለምንኩስና ስንማር ካልመነኮስኩ ምን ያገባኛል ብለን የተውነው ብዙ ትምህርት አለ ስለ ትዳር ስንማር እኔ አላገባም ብለን የተውነው አለ እንዲህ አይነት ችግሮችም ስንሰማ እኔ ውስጥ ከሌለ መስማቱ ምን ያደርግልኛል የሚልም ሰው ስላለን ግን ሁላችንም የችግሩ ተጠቂ አንሁን እንጂ ችግሩ ውስጥ ያሉ ሰዎችን ግን በሩቅም በቅርብም እናውቃለን እንሰማለን አጠገባችንም ጭምር ሊሆኑ ይችላሉ ካልሆነኛም ተጠቂዎች ነን ይሄንን ስለሚያሳስብ ስለዚህ ባለትዳሮች ምስሎቹን በማየት በእንደዚህ አይነት ችግር ውስጥ ይወድቃሉ ግብረ አውናኑን በመፈጸምስ እንዴት ሊወድቁ ይችላሉ ከተባለ ደግሞ ግብረ አውናኑን በመፈጸም እነዚህ ባለትዳሮች የሚወድቁት ወደዚህ ኃጢያት ውስጥ የሚገቡትና ትዳራቸው እስኪፈርስ ድረስ የሚደርሱት ደግሞ ለምንድነው ቅድም እንዳልኳችሁ በባልና በሚስት ተራክቦ ውስጥ የሚያገኙትን የደስታ ስሜት ጠይቆ እንቢ ከመባል እንቢ ላይባልበት የሚችልበት መንገድ ይሄ እንደሆነ ሲመርጡ ባል ሚስትን ሚስት ባልን ለማስደሰት ያን ያክል ዋጋ ይከፍሉ ምክንያቱም ያንን ደስታ ሊያገኙበት የሚችሉበት ሌላ አቋራጭና አማራጭ መንገድ እንዳሉ ስለሚያውቁ ማለት ነው ይሄውን ለኛ ላለነው ነባራዊ የኢትዮጵያ ማህበረሰብ ምናልባት ያን ያክል ላይ መለከትን ይችላል ይሄ ችግር የፈረንጆቹ ነው ልትሉ ትችላላችሁ ግን እንደ አንድ ሰው እዚህ ቁጭ ብላችሁ ስትመለከቱት ግን መርጠን ምኑን ማስገባት ምኑን አለማስገባት ለከበደን ሰዎች እንደነዚህ አይነት ችግሮች ነገ በትዳሮቻችንም ጭምር ላለመግባታቸው ምን ዋስትና አለ ሁሉንም ነው ያግበሰበስን እየወሰደን ያለ ነው የምናየውን ነገር በሙሉ አንዳንዶች ደግሞ በእንደዚህ አይነት ችግር ውስጥ የሚወድቁት ወይም ለመግባት የሚዳዱት ደግሞ የጾታዊ ግንኙነታቸው መስነፍ ሊኖርባቸው ይችላል እየሰማችሁ ነው እንዲህ በግልጽ ስናወራ በእርግጠኝነት በደንብ ችግሩ ምን ያክል ሰፊ እንደሆነ እንድታውቁት ነው
በጾታዊ ግንኙነት ባል ከሚስት ጋር ሚስት ከባል ጋር በሚያደርጉት በሩካቤ ስጋ ውስጥ አለመጣጣምና አለመደሰትም ሊመጣ ይችላል። ማለትም ደስ ላይሰኙበት የሚችሉበት ደረጃ ላይ ሲደርሱ እንዴት ይሄኛውን ህይወታችንን ማጣፈጥ እንችላለን ብለው ይጠይቁና ወደ እንደዚህ አይነት መንገድ ውስጥ ይወድቃሉ። ስለዚህ ካልተገባው መንገድ ጋር ያሉ ብዙ ነገሮችን እየወሰዱ የተቀደሰው ጋብቻና የተቀደሰው አንድነት ውስጥ ሲያስገቡ ወደ እንደዚህ አይነት ችግር ውስጥ ይወድቃሉ ማለት ነው። ስለዚህ ወንዱም ሴቱም በእንደዚህ አይነት ችግር ውስጥ ከወደቀ በኋላ በጣም የሚያሳዝነው አንዳንድ ኃጢያቶች ኃጢያት መሆናቸው ከታወቀ በኋላ ምሬታቸውም እየተሰማ ሲወጣ እኛው ራሳችን እንሻሻቸዋለን ወይንም ደግሞ የመሸሹን ሐሳብ ውስጣችን እያመጣ ይመጣል። ለምሳሌ ሌብነት በጣም አባዜ የሆነበት ሰው ወይ ታስሮ ወይ ተመቶ ወይ የሆነ ሀገር ለውጦ ወይ የሆነ ነገር ሆኖ ሌብነቱን ሊተወው ይችላል። እየሰማችሁ ነው? እንደነዚህ አይነት እንደ ግብረ አውናን ያሉ ችግሮች ግን በጣም ክፋታቸው ምንድነው? ሰይጣን የዝሙት ሰይጣን ነው ይላሉ አባቶቻችን። ልክ ቅዱሳን መላእክት እግዚአብሔር አምላክ መንበር ፊት ያሉት ለተለያየ ተልእኮ የሚሰማሩ እንዳሉ ሁሉ ሰይጣንም የሱ የሆኑ አጋንንትን ለተለያየ ተልእኮ የሚያሰማራቸዋል። ከነዛ መካከል አንዱ ሰይጣነ ዝሙት ነው። እንደዚህ አይነት ነገሮችን ለመቀስቀስ በር የሚከፍተው እና የሚፈልገው ማለት ነው። እንዲህ አይነቱ ርኩስ መንፈስ በሰዎች ዘንድ የሚያነሳው ትልቁ ጾር ደግሞ ምንድነው? ጉዳዩ ውስጥ ክፋቱን እያወቁት ግን እንዲደሰቱበት ያደርጋል። ምን ማለት ነው? እስር ቤት ውስጥ እንደታሰሩ እያወቁ በመታሰራቸው ውስጥ ግን ይሄ ለምን ታሰርኩኝ የሚል ስሜት ሳይሆን እንዲሰማቸው የሚያደርገው ነፃ እንደሆኑ ያደርጋቸዋል። ምክንያቱም ከኃላፊነት ቅድም ይሸሻሉ አይደል ያልኳችሁ። ስለዚህ በእንደዚህ አይነት ድርጊት ውስጥ ለምን ወደክ ለሚለው ጥያቄ ህሊናው ቅዱሳት መጻሕፍት አባቶች ካህናት መናገር ሲጀምሩ ይሄን የማደርገው እኮ ብሎ ነፃ ሊያወጣው የሚችል ምክንያት ሹክ ይለዋል። ሁሌ አንዳንዶቻችንን ሹክ የምንባለው ምክንያት ኃላፊነት እንዳንወስድ በሚለው ሽፋን ውስጥ ያለ ቀጥታ አማርኛ ባይሆንም ምን ያጠፋው ጥፋት አለ? መቼም እንደ አውናን ሴት ይዘህ ገብተህ ጭኗ ላይ አፈሰህ እኮ አልወጣህም አንተ ለብቻ ነው ይሄንን ያደረከው ብሎ ምክንያት ይነግረው። አንዳንዴ ደግሞ እንደነዚህ አይነቱን ድርጊት የሚፈጽሙትን ሰዎች ራሱ ጸላኤ ሰናያት የሚዋጋቸው ወይም ህሊናቸውም ጭምር ምን ብሎ ይነግራቸዋል ወይም ያሳስባቸዋል። አንተን እንደዚህ ብሎ የሚነግር ሰው ራሱ በዚህ ችግር ተጠቂ መሆኑን አለመሆኑን በምን ታውቃለህ? እሱ ራሱ እኮ በሽተኛ ሊሆን ይችላል። አንተን ነፃ ካልሆንክ ከሆንክ እያለ ያስጨንቃል እያለ ያሳስበዋልና ኦርቶዶክሳዊ የሆነ የጾታዊ ግንኙነቶቻችን ላይ ብዙ መማር እየተጠበቀብን ካልተማርናቸው ነገሮች አንፃር አሁን ላይ በጣም እየተሰማ ወይንም ደግሞ እየዋለ እያደረ እየበዛ የመጣብን ችግር የግብረ አውናን ችግር ነው። በዚህ ውስጥ ሌላው ማንሳት የሚጠበቅብን ደግሞ ምንድነው? እንደነዚህ አይነት ችግር ውስጥ ያሉ ሰዎች ምን አይነት ነገር ውስጥ ሊገቡ ይችላል ወይም ደግሞ ምን አይነት ስሜት ሊሰማቸው ይችላል የሚሉትን ማወቅ አለብን መፍትሄዎቹ ላይ ከመድረሳችን በፊት። እንደዚህ አይነት ችግር ያለባቸው ወንድሞቻችን እህቶቻችን ወይም ያለብን ሰዎች አንደኛ ይሄ ሰልፍ ሴንተርድ እንሆናለን። ራሳችንና ራሳችን ብቻ ነው የሚመለከተን። ስለሌላው ምንም የሚመለከተን ጉዳይ አይደለም። ሌላው ተደሰተ አልተደሰተ፣ ሌላው ሆነለት አልሆነለት አይመለከትም። ምክንያቱም ደስታችን በማን እጅ እንደሆነ ብቻ ነው የምናስበው። እየሰማችሁ ነው? በማን እጅ መልሱ እንጂ በራሳችን እጅ እንደሆነ ስለሚሰማን አብሮ ይሄ ከሰው ጋር ተባብሮ መኖርን ከሰው ጋር አብሮ መዛለቅን በሰዎች ደስታ በሰዎች ሐሴት ውስጥ ያለን ምንም አይነት ነገር ትርጉም አይሰጠውም እንደዚህ አይነት ችግር ውስጥ ያሉ ሰዎች ማለት ነው። ሌላኛው ደግሞ እንደነዚህ አይነት ችግር ውስጥ የወደቁ ሰዎች ራሳቸውን መግዛት አይችሉም ማለትም ይህ አይነት ስሜት ውስጣቸው በተቀሰቀሰ ጊዜ ላይ ቦታ ጊዜ ሁኔታ ምንም የሚመርጡት ነገር የለም። ታስታውሳላችሁ ከጥቂት ዓመታት በፊት ባስ ውስጥ ታክሲ ውስጥ ምን ውስጥ እየተባለ ይነገር ነበር እና ያልደረሰበት ሰው በሙሉ አይ ምን መቼም ምናምን እያለ ያልፈው ነበር። ግን እንደነዚህ አይነት ሰዎችን ወደ ውስጣቸው ገብታችሁ ችግር ውስጥ ያሉትን ማለት ነው ስንመለከታቸው ካለባቸው ጾርና ካለባቸው የዝሙት ፈተና አንፃር ቦታ አይመርጡም፣ ሁኔታዎችን አይመርጡም። ራሳቸውን መግዛት የሚችሉበትን አቅም ለሰይጣን አሳልፈው ስለሰጡት ነው በቃ። ወይንም ደግሞ ፍላጎቶቻቸውን ራሳቸውን ገዝተው ወደ ኋላ ተስበው አይ ማለት አይችሉም እና እምቢ ማለትን የመሰለ እኮ ጸጋ የለም በነገራችን ላይ ክርስቲያኖች።